በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን። እርሱም የበደላችን ስርየት። ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደሞ ርስትን ተቀበልን። ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይሄውም የማዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው። ለእግዚአብሔር ያለውን እስኪዋጅ ድረስ ይህን ለክብሩ ምስጋና ይሆናል ይላል። ክብር ለኢየሱስ ይሁን። አንድ ቃል ደግሜ ላንብብ። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውኩም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱ በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ክብር ለኢየሱስ ይሁን። ይህም የልባችሁ አይኖች ሲበሩ ይላል የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ ያህሉን ታላቅነት ምን እንደሚሆን ታውቁ ዘንድ ነው ይላል። የልብ አይኖቻችሁ ሲበሩ። ልዑል አምላካችን እግዚአብሔር ሆይ እናመሰግንሃለን። አቤቱ የተወደደን ጊዜ የምትሰጥ ሁል ጊዜ ባለህበት መንፈስ ባለበት አርነት ስላለ ነፃ መውጣት ስላለ ዛሬም እግዚአብሔር ሆይ እንዲሁ ልታሻግረን እልፍ ልታደርገን በዚህ ጉባኤ ስለሰበሰብከን እናመሰግንሃለን። ጌታ ሆይ ደግሞ እየዘመርን እየጸለይን እንደተፈታን ቃልህን እየሰማን ደግሞ ጌታ ሆይ በፊትህ እግዚአብሔር አምላኬ ሆይ በክብር እግዚአብሔር ሆይ በመንፈስ እየተሞላን እንድንቀጣጠል ውስጣችን ይቃጠልብን ነበር እንዳሉ በኢየሱስ ስም ያኔ ውስጥ ቃጠሎ ወደ ብርሃን የምታመጣበት ምሽት እንዲሆን እንጸልያለን። እግዚአብሔር ሆይ በልጆች ላይ ስላበዛው ጸጋ ስምህ ይባረክ በክርስቶስ ኢየሱስ ስም አሜን። የጌታ ስም የተባረከ ይሁን። እንግዲህ የኤፌሶንን መጽሐፍ ገለጻ ከጀመርን ምናልባት ይሄ ሶስተኛ ሳምንታችን ነው። ኢንከሬጅ አረጋችኋለሁ። ሮብ ስትመጡ ማስታወሻችሁን ይዛችሁ ነው። ዛሬ የምትጽፉት ነገር የሆነ ቀን ስታገላብጡት እንደ ፕሮፌቲክ የሆነ የጊዜው ነገር ሆኖላችሁ ታገኙታላችሁ። ስለዚህ የምንጽፈው ነገር እኛም ጋር ለመዋሃድ አቅም አለው። ስትሰሙ፣ አይኖቻችሁ ሲያዩ፣ እጆቻችሁ ሲጽፉ፣ እነዚህ ሁሉ ሲተባበሩ በውስጥ የመቅረት አቅሙ በጣም ፓወርፉል ነው። ቢኮዝ ከሰማነው ነገር ብዙ የምናቆየው ጥቂቱ ሊሆን ስለሚችል፣ ስለዚህ እንደሱ እናደርጋለን። እግዚአብሔር ይመስገን። እናመልካለን፣ እንጸልያለን፣ እንማራለን። እግዚአብሔር በዚህ ሁሉ ደግሞ ስራውን ይሰራል። ደስተኞች ናቸው? ስለ ጌታ ክብር ስጡ። ክብር ለኢየሱስ ይሁን። ጌታን እጅግ አርገን እናመሰግን። እኔ በጣም ሶ ሃፒ በጣም በደስታ በጣም የእግዚአብሔርን ነገር ለመካፈል ጸጋን ለመካፈል በሚሆነው ሁሉ አብሮ ለመታነጽ ነው። በዛ ጉጉት ነው የምመጣው። ስለዚህ ሮባችንን እግዚአብሔር የተለየ ጊዜ እያደረገልን ስላለ ጌታን እጅግ አርገን እናመሰግናለን። ባለፈው ያነሳ ነው እንደ መግቢያ በተለይ ከቁጥር 1 እስከ 3 ባሉት ሐሳቦች ላይ እግዚአብሔር አምላክ በዚህ በኤፌሶ መጽሐፍ ያለንን ነገር አውቀን በዛ ባለን ነገር ልክ እንድንኖር ያለንን ነገር የሌለንን አይደለም። በተለይ ታውቃላችሁ ኤፌሶን ለአዲስ ክርስቲያን ወይ ማለት
ገና ጌታን ለሚቀበል ላልዳነ ሰው የተጻፈ መልእክት አይደለም። ኦሬዲ በጌታ በኢየሱስ ክርስቶስ አምነው ለዳኑ ነገር ግን ደህንነታቸውን ደግሞ እንደሚገባ ይዘው የዛ እግዚአብሔር የሰራላቸውን ስራ ቤኔፊት እንዲያደርጉት ያን ነው ክፍሎችን ነው። ብርሃኑ በርተዋል፣ ወደ ክፍሉ ገብተዋል። ስለዚህ አንዳንድ ነገሮችን ማስተካከል ነው። የነሱ የህይወታቸው ጨለማ በርተዋል። ክብር ለኢየሱስ ይሁን። እዚህም ምናልባት ብዙዎቻችን እንደሱ ነን። እግዚአብሔር በክርስቶስ ኢየሱስ ማዳን አድርጎልናል። ይሄን የዳንበትን በክርስቶስ ያገኘነውን ህይወት ተጠቅመነው በደንብ አድርገን አንጠፋጥፈነው እንድንሄድ አንዳንድ ሰዎች ታውቃላችሁ። አንድ ጊዜ አንድ የሆነ ጽሑፍ ላይ አንብቤያለሁ። አንድ በጣም ተንኮለኛ የሆነ ሎየር ማለት የአንድን ሰው ይሄ እዚህ ሀገር ታውቃላችሁ ሀብት ያላቸው ሰዎች ሲጽፉ ማነው ሲሞቱ ጽፎ ነው የሚሄዱት። ምንድነው የሚባለው? ዊል አይደለ? አዎ። እና በጣም ዊል ማጻፍ ራሱ ቀላል እንዳልሆነ የሆነ ሰው ሲያወራ ሰምቻለሁ። አንዳንድ ሰው ለዊልም ራሱ የሚከፍለው ነገር ማለት ነው። እና ካርቶን ስዕል ላይ የነበረ ነው የሚለው ሰውየው በጣም ተመጻዳቂ ጠባቃ የደንበኛውን ኑዛዜ ቃል በጣም ሰፍሳፋና ዝም ብሎ ቋንቋና ለሆኑ ዘመዶቹ ሲያነብ የሚያሳይ ስዕል ነው። ካርቶን ስዕል ነው። እንዲህ ነው የሚለው አረፍተ ነገሩ ከስዕሉ ስር የተጻፈው አረፍተ ነገር ማለት ነው። ስዕሉን ስዕል የካርቶን ስዕል ይስርና ከዛ ስር ምን ይላል? ሟቹ ይሄ ዊል የሰጠው ሟች ማለት ነው ሰውየው እንዲህ ብሎ ጽፏል። እንዲህ ተብሎ ይጻፍልኝ ብሏል። ዘመዶቹ እንግዲህ አሁን ይሄኛው ለኔ ነው፣ ይሄኛው ለኔ ነው፣ ይሄኛው ለኔ ነው እያሉ በሚጠብቁበት ማለት ነው የሚወረስ ነገር ያለው ነው። እና እኔ ጆን ጆንስ ጤናማ አእምሮና አካል እያለኝ ገንዘቤን ሁሉ ተጠቅሜ ጨርሻለሁ። እና ሲሄድ ያተረፈላቸው ነገር የለም። ሲሄድ ያተረፈላቸው ነገር የለም። የኛ ጌታ በሄደ ጊዜ ያለውን ነገር እንደ ጆን ጆንስ ሁሉን ነገር ተጠቅሞበት ባዶ ሌጣ የሆነ ዊል ሳይሆን የምንወርሰውን አሜን አሜን ፕሮሰስ የምናደርገውን የከበረን ነገር ነው ስትወልን ሄደ። ስለዚህ በምድር ላይ ከሚያሳዝኑ ሰዎች በጣም እኔ ከሚያሳዝኑኝ ሰዎች እያላቸው ያላቸውን ሳያውቁ እያዩት ሳይጠቀሙት ስለሚኖሩ ሰዎች ታውቃላችሁ። እዚህ ሀገር እኮ ሚሊየን በጀት ያለው ውሻ ሊኖር ይችላል፣ ግን አንድ ቀን ሚሊየን እንዳለው ሳያውቅ አንድ ሰው የህይወትን ዋጋ ለልጁ ሊያስተምር የሆነ ጊዜ ምኝታ ቤት ገባና አንድ ድንጋይ ነገር አመጣና ሄደና እስቲ ይሄን ድንጋይ ዋጋው ስንት ነው ብለህ ጉልት ለሚሸጡ ሰዎች ለመሸጥ ሞክራለሁ። ልጁ ሄደና ለመሸጥ ሞክር ሚሉህን ዋጋ ብቻ ሰምተህ ነው የምትመጣው፣ እንዳሸጥ ብቻ ዋጋ ጠይቅ ይለዋል። የሆነ ደስ የሚል ድንጋይ ነው። ለጉልት ሻጭ ሰዎች ሄደው ሲጠይቅ ኦኬ 2 ብር እንግዛ፣ ምንም ድንጋዩ ስለሚል ዝም ብዬ 2 ብር ልግዛ ልጄ ምንም ይሄ ምን ይሰራል ምናምን ብለው እንትን ሲሉት እሺ ብሎ ተመልሶ ለአባቴ ጉልቱ ጋር ሄድኩኝ 2 ብር ነው ያሉኝ፣ ስለዚህ ይሄው መጣዋል። እሺ አሁን ደግሞ መርካቶ ሄድዛ ሚሊተሪ ተራ የሆነ እንትን ተራ መስማር የሚባል አለ አይደል? ሂድና ጠይቅ። ሄደ አሳያቸው። በጣም ደስ ይላል። ኦኬ ልሸጠው ነው። ምንም ነገር ምን እንደሆነ አልገባንም፣ ግን 200 ብር እንግዛ። 200 ብር እሺ መጣሁ ብሏቸው ይመጣና ለአባቱ 200 ብር ብለውኛል አባይ ነው። መጨረሻ ላይ ሂድ አሁን ደግሞ ፒያሳ በድሮ ማለት ነው ፒያሳ ሄድና ወርቅ ቤቱ ጋር
ጠይቅ። ልክ ወርቅ ቤቱ ጋር ገብቶ ያን ያዘውን ድንጋይ ሲያሳያቸው ተረባረቡ። ከልጁ ሊነጥቁት ነው የደረሱት። ሊሸጠው ነው። እሺ 200 ሺህ እንገዛለን እና ያን ሰማና እሺ መጣሁ ብሎ ደርሶ ወጣና አባቱን ግራ ተጋብቶ ጉልት ጋር 2 ብር፣ መርካቶ 200 ብር፣ ፒያሳ ሄጄ ስጠይቅ 200 ሺህ ብር ምንድነው አለ። እሺ ህይወት የሚተረጎመው የሚመዘነው በዋልክበት ነው ልጄ። ይሄ ድንጋይ የወርቅ ቤቶቹ እንዳሉ ይሄ የከበረ ማዕድን ነው። ዋጋው ከዚህ በላይ ነው። ጉልት ጋር 2 ብር ያሉ ዋጋ የሚያውቁት ሰዎች ጋር ሲደርስ ነው ዋጋ የጨመረው። ህይወት እንደዋልክበት ነው። ህይወት አንተ እንደምትሰጠው ቫልዩ ነው። ተራ ሰፈር ከዋልክ ተራው ነው። ለህይወት ቫልዩ ከሚሰጡ ነገሮች ጋር አብረህ ከዋልክ በዛው ልክ እና ላይፍ ታይም የሆነ ትምህርት አስተማረው። ወደ ክርስትና ስንመጣ በጣም አንድ ጌታ፣ አንድ አምላክ፣ አንድ መንፈስ ተካፍለን ውሏችን ከመንፈሱ ጋር ከእግዚአብሔር ቃል ጋር ከጌታ ጋር ያለን ውሎ ማንነታችንን ያለንን ቫልዩ እኔ አንዳንዴ እንዲህ ጠይቃለሁ። እንዴት ምንድነው የገባችሁ እንባባላለን። ምን ገብቷት ነው? ምን ገብቶት ነው? አንድ አምላክ አንድ ጌታ። አንዳንድ ሰዎች ሳይሰስቱ ያላቸውን ነገር ሁሉ የሚሰጡበት፣ አንዳንድ ሰዎች ህይወት ላይ ፉሊ እግዚአብሔር አምላክ በኃይል ያለውን ነገር ሁሉ አሟጥተው ያን ሪሶርስ የሚጠቀሙበት ምን ገብቷቸው ነው? ጳውሎስ ዛሬ የምናየውን ይሄን ክፍል እሱ ከጸለየ በኋላ የመጽሐፍ ቅዱስ ጸሐፊዎች በዚህ ይሄ ከቁጥር 4 እስከ 14 ድረስ ያለ ፕልስቶፕ ዝም ብሎ የተነገረ ዝማሬ ነው የሚሉት። ፖኤቲክ የሆነ አጻጻፍ ነው። ባንዴ ነው ልክ ይሄ እንደሚነበነብ እንትን አነብንቦ ነው ባንዴ የጨረሰው። ይሄን ነገር ከጨረሰ በኋላ ወዲያው ወደ ቁጥር 15 ሲሄድ ወደ ምልጃ፣ ወደ ልመና፣ ወደ ተማጽኖ ነው የገባው። ለምን እዚህ በእነዚህ ከ4 እስከ 14 ባሉት በ10 ቁጥሮች ውስጥ የጠቀሰው ነገር እሱ ገባን ማለት እሱ በራልን ማለት ወገኖቼ ሆይ በእውነት ለክርስትና እግዚአብሔር አምላክ እንድንረዳው የፈለገውን የልቡን ሐሳብ ዋናውን ነገር ያዝን ማለት። ስለዚህ እነዚህ የበረከቶቻችን ባለፈው ሳምንት በምን እንደተባረክን አይተናል አይደል? ምን ያህል እንደተባረክን በመንፈሳዊ በረከት ሁሉ ብለናል። ሁሉ የማያጠቃልለው ነገር የለም። ባለፈው ሳምንት መንፈሳዊው ዓለማዊውን ይገዛል። ይሄ ፊዚካል ወርልድን ይገዛል። ከምናየው ከቁስ ዓለም በዚህኛው በገሃዱ ዓለም ካለው ነገር በላይ በመንፈሳዊ ዓለም ያለው ነገር ገቨርን ያደርጋል። በገሃዱ ዓለም የምታዩት ነገር የመንፈሳዊ ዓለም ነጸብራቅ ነው፣ ሪፍሌክሽን ነው። ሰማይ ሳያቀው ምድር ላይ የሚሆን ነገር የለም። ስለዚህ እንደ መንፈሳዊያን ሰዎች በሰማይ ድል ካደረግን እዚህ ጋር ወተን ድል ማድረግ እንችላለን። ሁሉ ጊዜ ነው ሰዎችን ስመክር እንዲላለሁ በቻሌንጅ ውስጥ ለሚያልፉ ሰዎች ልብ በሉ አደራችሁን። ውስጣችሁ ከፈረሰ ውጭ መቆም አትችሉም። አይታችኋል። ፓኒክ አታክ ከውስጥ ነው የሚጨምረዋል። ይሰሙና የሰሙትን ነገር አንድ ቀን ያምኑታል አይደለ? እንደሱ ነው የሚሆነው። ይሰሙና አንድ ቀን እኔ
ከሚሰሙት ቃል አንድ ወዳጅ አለ ማለት ጓደኞች ነበርና ለትምህርት ስላስፈቀድኩት ምንም ችግር የለም እና በጣም የዋህ ልጅ ነው ግን ዝም ብሎ ድንገት የሚመጣለትን ሲናገር ሚስቱ ለ12 ዓመት ሰማችውና መጨረሻ ላይ 12ኛ ዓመት ላይ አመነች የሚለውን ነገር ሊያደርገው እንደሚችል ገብቷቸዋል ከዛ አንገቱን አቅፋ ሃጋር ጋር የሸኘችውን እኔ መጣለሁ ከተላለ ኢትዮጵያ ያዛው ብላ የሸኘችውን ባሏን የዲቮርስ ሌተር ነው የተላከችለት እንዲያውም ሪስትሬን ኦርደር ሲመጣ እንዳይደርስ ለምን ሊገለኝ ይችላል እንዴት ብዙ ጊዜ ብሎኛል አመነች ፓኒክ አታክ ማለት ነው ደጋግማችሁ አንድ ሰው የሆነ ነገር ሲላችሁ ታምኑትና እዛ በኋላ ውስጣችሁ ይፈርሳል ውስጣችሁ ፈረሰ ማለት ውጭ ላይ መቆማችሁ ነው ለዚህ ነው መንፈሳዊው ከስጋዊው ይበልጣል ራሜን አሜን ይስሐቅ ከኢስማኤል ይበልጣል እግዚአብሔር መንፈሳዊ ነገራችን ሂል ያደርግ እስቲ ጮክ ብላችሁ አሜን ስለዚህ የነዚህ ነገሮች ሁሉ መሰረት እነዚህ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ያልናቸው ባለፈው ሳምንት የዘረዘርናቸው ነገሮች ሁሉ መቆሚያ ያላቸው ፒላርስ አላቸው መሰረት አላቸው ነው የሚለው ፖል እዚህ ጋር ቁጥር 4 ሲጀምር መሰረት አላቸው የመጀመሪያው ፒላር የመጀመሪያውን መሰረት ሲያቆም እንዲህ ይላል ቁጥር 4 ዓለም ሳይፈጠር በሉ እስኪ ይሄ እኮ በጣም ይደንቅ ነገር እኮ ነው ይሄ ኮስሞስ ይሄ ጋድ ዓለም ወደ መኖር ሳይመጣ ብያችኋለሁ ባለፈው የደህንነታችን በቃ በጣም ከሚያስደንቀው ነገር አንፃር እግዚአብሔር ሐሳብ በእግዚአብሔር ልብ ምን ያህል ቦታ ይዞ ነበር እንደነበር ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ሲጮክ ብላችሁ መረጠን በሉ እስኪ መረጠን የበረከታችን ፒላርስ አንዱ ወገኖች ሆይ የእግዚአብሔር አብ ምርጫ አይኖ ብዙ የሚባል ነገር ትሰማላችሁ ስለ ምርጫ ስለ ኢሌክሽን አብራራለሁ ብላችሁ ካሰባችሁ አምራችሁ ሁሉ ታረጋላችሁ ደግሞ ምርጫን ኢግኖር ካደረጋችሁ ደግሞ ደህንነታችሁን አፌክት ያደርጋል በስላሴ እንደሚባለው ማለት ከምርጫም ጋር ስሬስ ነው ያዕቆብን ወደድኩ ኤሳውን ምርህት ለሮጥና ለወደደ አይደለም ከሚምር ከማን ነው ከእግዚአብሔር ዘንድ ነው የእግዚአብሔር አብ ምርጫ እግዚአብሔር አብ አባት የበረከታችን ምንጭ ነው ክብር ለኢየሱስ ይሁን እንዴት ነው ለዚህ በረከት እንዴት ነው አማድ የሆነው እንዴት ነው ፒላርስ የሆነው እንዴት ነው ምሰሶ የሆነው ይሄ እኛም በመምረጥ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በሌላም ክፍል አስቀድሞ የወሰናቸው እነዚህ ደግሞ ጠራቸው እነዚህ ደግሞ ያጸደቃቸው እነዚህ ደግሞ አከበራቸው ይላል ሁለተኛ ተሰሎንቄ 2:13 ላይ እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁሉ ጊዜ ስለናንተ እግዚአብሔር ልናመሰግን ግድ አለብን እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋልና ይላል እስኪ አሜን የእግዚአብሔር ባሪያ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት በሉ እስቲ እምነት እንዲሆንላቸው በዘላለም ሕያው ተስፋ እንደ አምልኮ ያለውን እውነት እንዲያውቁ የተላከ ስለዚህ ሕይወትም የማይዋሽ እግዚአብሔር ከዘላለም በፊት ተስፋ ሰጠ እስቲ ተመርጫለሁ በሉ እስኪ ተመርጫለሁ የእግዚአብሔር አብ ምርጫ
እግዚአብሔር ለዚህ ክብር ወደዚህ ህይወት ይሄን በረከት ሲሰጠን የእግዚአብሔር ዓላማ የመጀመሪያው እዚህ ጋር ቁጥር 4 ላይ የሚጠቅሰው ቅዱስ እንሆን ዘንድ ይላል። ሄጊዮስ ይሄ ለእግዚአብሔር መለየት ይሄ እንደ ክርስቲያን ቦርን አጌን በሆን ቀን ዳግም በተወለድ ቀን የተሰጠን ስም ለሁላችን የተሰጠን ስም ቅዱስ መቼም ከባድ ለመሸከም የሚያስቸግረን ስም ቢኖር አንዱ ቅዱሳን የሚለው ነው። ቅዱሳን እግዚአብሔር ይባርካችሁ። ኧረ አሜን። እስቲ ቅዱሳን እጆቻችሁን አሳዩ። ቅዱሳን በመደረግ በመሆን የተገኘ እንዲያውም አንደኛ ቆሮንቶስ ምዕራፍ 1:31 ላይ ቤዛነትንም ጽድቅንም ቅድስናም ያገኘ ነው ከእርሱ ነው ይላል። በመሆን በመደረግ አንዳንድ መልእክቶችን መግቢያቸውን ስታዩ በኋላ ላይ ጳውሎስ ምን ሊል እንደሚያስብ እያሰባችሁ ረረረረ ትላላችሁ። ይሄ ስም አይከብዳቸውም ወይ? ነው አይከብዳቸውም። ለምን? በመሆን በመጠራት በምርጫ የተሰጣቸው የእግዚአብሔር በረከት ስለሆነ እግዚአብሔር ይመስገን። ተቀድሰን አይደለም የተጠራ ነው፣ ቀድሶ ነው የጠራን። አሜን ነው። እስቲ ቀድሶ ነው የጠራኝ በሉ እስኪ። ቀድሶ ነው የጠራን። ያኔ ማንም በማያስበን ጊዜ፣ ያኔ በደም ተለውሰሽ እያለሽ፣ ያኔ ማንም በማይቀርባሽ በዚያ ክፉ ሰዓት እንኳን ታውቃላችሁ በደም መለወስ ከማህፀን ውስጥ እንደወጣ ሕፃን ማለት ገና ማንም ወላጅ ሺህ ጊዜ ብትወልድ የወለዱትን ቢወዱ ማህፀን እንደወጣ ማንም ሰው ያን ፍቅር ያን መሳማ በደም ተለውሰሽ እያለ ማንም ሀግ ሊያረግሽ በማይችልበት ጊዜ ያን ወደድኩሽ። አሜን አሜን አሜን። ቅዱስ እንድንሆን ተደርገናል። ስለ ቅድስና ባለፈው ፓስተር ቢኒ ሲያስተምር ሰምታችሁ ከሆነ ይሄ መሰረታዊ ነገር ነው፣ ፋውንዴሽናል ነገር ነው። የክርስትናችን ትልቁ ቫልዩ ስለ ደህንነት ስናስተምር ሌብሎች አሉ፣ በጣም አንኳር የሆኑ የመጀመሪያው ጀስቲፊኬሽን ማለት ይሄ መዋጀት፣ በኋላ ላይ ያነሳዋለሁ። መዋጀት በክርስቶስ ኢየሱስ ጀስቲፋይ ኩነኔ ነበረብን፣ የሞት ዕዳ ተጽፎብን ነበር፣ ያገኘ ይገለን ነበር። ክርስቶስን ባገኘን ጊዜ የሆነልን ነገር ያ የበደል ጽሕፈት ተሰረዘ። ክብር ለኢየሱስ ይሁን። ያገኘ ሊገለን በሞትን ጊዜ ራሳችን ወርደን ሲኦል ለነፍሳችን ዋጋ ራሳችን እንዳናወራርድ የነፍስ ዋጋ ከፈለና ከነፍስ ዕዳ ነፃ አወጣን። ክብር ለኢየሱስ ይሁን። ስለዚህ ጀስቲፊኬሽን ይሄ the past aspect of salvation ይባል። ይሄ የዛሬ 3000 ዓመት የተደረገ ይሄ ዛሬ ያመነ ሰው ሲገባ ባንዴ ኦን የሚያደርገው ሪጀነሬት ያደርጋል። መንፈሱ ቅዱስ የሆነውን የእግዚአብሔር መንፈስ ይካፈላል። ስለዚህ ይሄ ሰው በፖዚሽን በስፍራ ተቀድሷል። ክብር ለኢየሱስ ይሁን። አሜን አሜን አሜን። ይሄ ስፍራ ቅድስና ይባላል። የስፍራ ቅድስና ይባላል። ቅድስና ክፍሎች አሉት። በድርጊት ደግሞ እኛ ፕራክቲካሊ የምናደርጋቸው ቅድስና አለ። መጀመሪያው ግን ከዚህ ነው የሚጀምረው። ጳውሎስ ዱላ ይዤ ልምጣ ወይ በፍቅር ልምጣ በምን ልምጣባችሁ እያለ እንደዛ በቁጣ እየጻፈላቸው ገና ሲጀምር ግን በቆሮንቶስ ላሉ ቅዱሳን ይላል። ያባቱ ሚስት የነበረው ከባድ ወንጀል ያለበትም እየተካሰሰ ከወንድሙ ጋር ሊባል ያደረሰው ፖዚሽናሊ በስፍራ። ለዚህ ነው ቆላስያስ ሞታችኋል፣ ሕይወታችሁ በክርስቶስ ኢየሱስ በሰማያዊ ስፍራ ምን ብሏል? ተሰውሯል። ስለዚህ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሙዋይ ሲል ሞታችኋል። ስለዚህ የጥሪው ዓላማ አንዱ ይሄ ነው።
ቅዱስ እንድንሆን ለእግዚአብሔር መለየት። የሚገርማችሁ በብሉይ ኪዳን ብዙ ነገሮች ከእንስሳ ጀምሮ መሬት፣ ቤት፣ ሰው ሁሉ ነገር ለእግዚአብሔር የተለየ ብዙ ነገር አትንኩ የሚባሉት ብዙ የተለዩ ነበሩ። ለእግዚአብሔር ርም የሆኑ አካን የተወገረው ለእግዚአብሔር የተለየው ነው አይደል? ርም ነው ተባለ። ለእግዚአብሔር የነካ ከሆነ ትሞታላችሁ ያለው ለእግዚአብሔር የሚለዩ ነገሮች መሬቶች ይለዩ ነው። አንተ የቆምክባት መሬት ምን ያለች ነች? የተቀደሰች ነች። ቤቶች ለእግዚአብሔር ይለዩ ነበር። በአዲስ ኪዳን እግዚአብሔር በክርስቶስ ካደረገልን እግዚአብሔር በምርጫ ካደረገልን ነገር አንዱ ስታተሳችን ቀየረው። ክብር ለጌታ ይሁን። ልክ በምርጫ ያሸነፈ ሰው የፓርላማ ወንበር ይዞ አይደል? ኦርዲናሪ የነበረ ሰው እኮ ነው። ምርጫ የማያደርገው ነገር ስታተስን ነው የሚቀይረው። ስፍራን ይቀይራል። ስፍራችን በአብ ቀኝ፣ ስማችን ቅዱስ ቅድስት ተብለን። ክብር ለጌታ ይሁን። እስቲ ተቀድሻለሁ በሉ እስኪ። ነውር አልባ እንድንሆን ይላል። ይሄኛው ነው ፕራክቲካል ነገር። ነውር አልባ ስፖትለስ እንድንሆን፣ የፊት መጨማደድ እንዳይሆንብን። አሁን መንፈስ ቅዱስ በቤተ ክርስቲያን ምን እየሰራ ነው ከተባለ ባለፈው ስንማማር ነበራል። ቤተ ክርስቲያንን እየወለወለ እያበጃት ነው። ጋሽ ንጉሴ እንዳለው እያወጃ ምን እያደረጋት? እያጠራት ነው። በደሙ እየቀደሳት ነው። ምን እንድትሆን? ያለ እድፈት ነውር አልባ እንድትሆን። እግዚአብሔር በክርስቶስ ኢየሱስ ሲመርጠን ሁላችንን ንጽህናችንን ያለ ነውር መሆናችንን ያረጋገጠው ልጁ በደሙ ቀድሶ እንደሚያጸድቀን ቀጥሎ ያለው ነገር ስናገር ስሞር ታዩታላችሁ። ስለዚህ ነውር አልባ በሉ እስኪ። እንግዲህ የሚያሳፍረው ስውር ነገር ጥለናል ይላል። በጨለማ እንመላለስ ይላል። ጥለናል። ለጌታ ዳግም የተወለደ ሰው ዳግም ህይወቱ ቦርን አጌን የሆነ እግዚአብሔር የህይወት ብርሃን ያበራለት። እኔ ደህንነት ሳስተምር እንዲላሉ ስለ መቅበር፣ ይሄ ስጋ ስራን ስለ መቅበር አስቡላችኋለሁ። የሞተ ሰው ዘመዳችሁን አስቡላችኋለሁ። የዛሬ 10 ዓመት የቀበራችሁትን ሰው አስቡና እስኪ ሀግሊ ያደርጋችሁ ሲመጣ አስቡት። ከመቃብር ተነስቶ እንዴት አግሊ እንደሆነ፣ እንዴት ከባድ እንደ ሆረር እንደሆነ ሺህ ጊዜ ብትወዱት ሺህ ጊዜ ሐዘኑ እስካሁን ድረስ እንኳን ልባቸው ቢቀመጥ ከሴሚተሪ ፈንቅሎ የመጣን ዘመድ ምስጥ የበላው ሀግም ያደርግ የለም። ስጋዊነት አግሊነቱ ልክ የዚህን ያህል ነው። ይህን ያህል በጣም ጸያፍ ነው። አመፃ፣ ነውር ይህን ያህል ጸያፍ ነው። ስለዚህ ስለ ምርጫ ስናስብ ምርጫ የሚያሳስበን አንድ ስትሮንግ ነገር አለ። እሱም ድነት፣ መዳን የእግዚአብሔር በጎ ስጦታ እንጂ የሰው ጥረት አይደለም። ልድገመው። መዳናችን የእግዚአብሔር በጎ ስጦታ እንጂ የሰው ጥረት አይደለም። አይደለ? መዝሙሩን በደንብ ስለምናውቀው ብዬ ነው ያደረኩት። የለም ስለመዳኔ። ክብር ለጌታ ይሁን። ሲጮክ ብላችሁ አሜን። መረጠን። አታብራሩትም። ልታብራሩት ከምትችሉት በላይ የምትደነቁበት በቃ ከ20 ቤተሰብ መካከል አንድ ሰው ሊመረጥ በቃ አንድ ሰው እንዴት? ሌላው ከምርጫ ቀጥሎ ምርጫ የሚያመጣልን ቤኔፊት አለ። እኔ ይሄን በጣም ነው የምወደው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን የሚለው ዮሐንስ ልክ። የማን ልጆች? እባካችሁ የእግዚአብሔር ልጆች በሉ እስኪ። አረካፋችን እንዳይቀል። የማን ልጆች? የእግዚአብሔር ልጆች። ጉንጭ ወይ በምድር እኮ ያቶ እከሌ ልጅ ለመባል ሰው እንዴት ፕራውድ እንደሚያደርግ እንዴት እንደሚመጻደቅ እየተባልን ያለነው እኮ የቁጣ ልጆች፣ የዳቢሎስ ልጆች በቃ እንዲህ እየተባለ በሚጠራበት በዚህ ክፉና ጠማማ ትውልድ መካከል የእግዚአብሔር ልጅ ተብለን እንድንጠራ
እግዚአብሔር ይህን እድል ሰጥቶናል። ክብር ለኢየሱስ ይሁን። ልጅ ነኝ። አብ በምርጫ ካደረገልኝ ነገር አንዱ ልጅነትን ነው የሰጠኝ። ልጅነትን ማንም የሚወስድብን ልጅነት። ልጅ ነኝ። እንዲያውም እኮ ባሮች አልላችሁም እናንተ ልጆች ወዳጆች እንጂ። ለምን? እግዚአብሔር አምላክ ታውቃላችሁ፣ ሰዎች አይሁድ ለመሆን ማለት ነው ፕሮሰላይት እያደረጉ ኮንፌስ እያደረጉ ሰዎች የሚመኙትን የዘር ሐረግ ማለት ነው፣ ያውም የአብርሃምን። እኔና እናንተ እኮ ዘለን ከዝርያችን አሕዛብ እያለን ምንም ሊያነካካል ሊያደርሰን የሚችል ነገር በሌለበት ጊዜ እግዚአብሔር አብ በክርስቶስ ኢየሱስ መረጠን። አሜን አሜን። እስቲ ተመርጫለሁ በሉ እስኪ። በቃ ይሄ ነው ልጁ ለማድረግ ነው። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። we are predestined። ስላሴ ወሰነ ልጆቹ አደረገን። ምንም እንኳን የኃጢአት ባሪያዎች ብንሆን እግዚአብሔር አስቀድሞ ያሰበውን ባቀደው መሰረት በልጁ በኩል ወደ እርሱ ቤተሰብነት ቀላቀለን። ዌልካም፣ እንኳን ደህና መጣችሁ። ሰማይ ተቀበለን። እንግዲህ እንግዶችና ምጻተኞች አይደለንም፣ ባላገሮች ነን እንጂ ቤተሰቦች ነን እንጂ። ስለዚህ በአንድ መንፈስ ወደ አምናለን መግባት አለን። ክብር ለኢየሱስ ይሁን። ምንም እንኳን አይደለ ጳውሎስ እንዲህ ይላል እኮ ምንም እንኳን አንገላች ብሆን ይላል፣ ምንም እንኳን ተሳዳቢ ብሆን ይላል፣ ምንም አይነት ኮንዲሽን ይኑረኝ፣ አሁንስ ልጅ ነኝ። ክብር ለኢየሱስ ይሁን። ሲጮክላችሁ ልጅ ነኝ በሉ እስኪ። ቤተሰብ አሁን ይሄ ሎንሊነስ ለሚያጠቃው ትልቅ በቃ ይሄ መድኃኒት ምን እንደሆነ ታውቃላችሁ? እኔ የእግዚአብሔር ልጅ ነኝ። የእግዚአብሔር ቤተሰቦች ሁሉ የኔ ቤተሰቦች ናቸው። ክብር ለጌታ ይሁን። አሜን። ስለዚህ ሁሉ ጊዜ አንድ አባባል አስብላችኋለሁ። ቀኝ እጃችሁን አንሱና አንድ ቨርስ እኔና እግዚአብሔርን የሚያስቆመን የለም። አይ አም ማጆሪቲ ዊዝ ጋድ። ከኔ ብቻ እኔ የለኝ። የሰው ሀገር ሰው ከፊት ከኋላ አይሰራም። የእግዚአብሔር ልጅ ስትሆኚ እሱ ብቸኝነትሽ ተወግዷል። ክብር ለጌታ ይሁን። እግዚአብሔር ሰራዊት የሚያዝልን መልአክ የሚያዝልን ልጆቹ ነን። ስለዚህ አስቀድሞ ወስኗል። ፕሪዴስቲኔሽን ይሄ በጣም እየተዛባ የሚነገር ትምህርት ነው። እግዚአብሔር የሰው ልጆችን ለማዳን ያቀደውን እቅድና ዓላማ የሚያሳይ እንጂ እግዚአብሔር ከበደ ይድናል፣ ዓለሙ ይድናል እያለ እንደዛ አይነት ምርጫ ቹዝ ኤንድ ፒክ የሆነ ምርጫ እግዚአብሔር በእግዚአብሔር ዘንድ ከባህሪውም ከኤሰንሱም አንፃር እንደሱ ማለት አይደለም። በመጽሐፍ የትም ቦታ እግዚአብሔር ለሰው ልጆች ሲኦል አዘጋጅቷል የሚል አታገኙም። ሲኦል የተዘጋጀው ለማን ነው? ለመላእክቱ፣ ለአመፀኛ መላእክት ነው። ስለዚህ ምንድነው ታዲያ አስቀድሞ ወሰነ የሚለው? ሰማይ በክበበ ሥላሴ የተደረገው ውሳኔ ምንድነው ካላችሁ መጽሐፍ ቅዱስ በግልጽ የሚያስተምረው ይሄን ነው። የክርስቶስን በመስቀል ላይ መስዋዕት መሆን። ሰማችሁ? መስዋዕት መሆን አባቱ የፈቀደው እሱ እንደሆነ እንግዲህ አይታችሁ በብርቱ እንባ ቢጸልይ ቢለምን እንኳን ያ ጽዋ ከኔ ይራቅ ቢሆን እንኳን ሰማይ አልተስማማ። ዋይ እግዚአብሔር እኔን ለማዳን አስቀድሞ ወስኗል። የሰውን ልጅ ለማዳን አስቀድሞ ወስኗል። ፕሪዴስቲኔሽን ማለት ይሄ ነው። ሌላው የኔን ልጅነት በክርስቶስ በኩል እኔን ልጅ ሊያደርገኝ አስቀድሞ ወስኗል። ለዚህ ነው ዓለም ሳይፈጠር በፊቱ ቅዱስ ነውር የሌለኝ አድርጎ እግዚአብሔር እኔን ልጁ ሊያደርገኝ በክርስቶስ ሊጠራኝ ወስኗል። ከክርስቶስ ኢየሱስ ጋር የሚኖረኝን መጣጣም
መያዝ ኮንፎርሚቲ አስቀድሞ ወስኗል ልጅ እንደሆን አዶፕት እንደሆን ወደ ቤተሰቡ እንድገባ ክብር ለኢየሱስ ይሁን እግዚአብሔር ልጆች ሆነናል በክርስቶስ አዶፕት አድርጎናል እኛን ከሌሎች አዶፕሽን ከምናውቀው ከዚህ አሁን በዚህ ምድር ከሚሰራው የአዶፕሽን ህግ የሚለየው እኛ ከሌላ ተወልደን ሳይሆን እኛ ዳግም በመወለድ የምንገባበት ፋሚሊ ነው ወደ እግዚአብሔር ቤተሰብነት የገባ ነው እንደ ሌሎች አዶፕሽን ስራ ሳይሆን በመወለድ ዳግም የተወለድን ጊዜ ነው የገባ ነው ስለዚህ እግዚአብሔር በቤት ውስጥ አንድ ወኪል ይኖር ዘንድ አስቀድሞ ስጦታ አድርጎ በላከው በልጁ በኩል ይሄ ፕሮሰስ ተደርጓል ታውቃላችሁ የአዶፕሽን ፕሮሰስ የሆነ ዶክመንት ካለቀ በኋላ ነው ፕሮሰስ ካለቀ በኋላ እግዚአብሔር በክርስቶስ ሲቀበለን ልጅ ሲያደርገን አስቀድሞ በኩር አድርጎ የላከው ልጁ አለ ስለዚህ እኛ ዳግም በተወለድንበት ቀን በቅጽበት ወራሽ እንዲሆን ያደርገናል ለምን ልጅነትን ስለምንይዝ ክብር ለጌታ ይሁን አረ ክብር ለኢየሱስ ይሁን ወኪል ሆኖ የገባ ታላቅ ወንድም ስላለን ከሱ ጋር አብለን ወንድሞቼ ብሎኛንም ሲጠራ ስላላፈረብን በሱ ወራሽ እንሆናለን እንዲህ ይላል ስለ ክርስቶስ ሲናገር ነገር ግን ላለው ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም ነገር ግን አባቱ ከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው እንዲሁኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ አሜን እስቲ እንደ ልጆች ሆን ዘንድ በሉ እስኪ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ አሜን ይባላል እስቲ ወራሽ ነኝ በሉ እስኪ በማ ሰነዱ ያለቀው በማን ነው በክርስቶስ ልጅ ነኝ ለዚህ ነው እግዚአብሔር ሲቀጣኝ እማላኮርፈው ለምን ልጅ ስለሆንኩ ዲቃላ ስላልሆንኩ መጽሐፍ ቅዱስ እሱ ነው አልሚለው ዕብራውያን 12 ላይ ልጅ እግዚአብሔር አባት ልጁን ይቀጣል ስለዚህ የማይቀጣ ልጅ ያልተወለደ ነው እናንተ ግን ልጆች ናችሁ እነሱ ደግሞ ለጥቅማቸው ለዲሲፕሊን ለሞራል ነው አልሚቀጡት እኔ ግን ከቅድስና እንድትካፈሉ ለጥቅም ቀጣቸዋለሁ ስንቀጣ እንኳን ልጆች ነን ክብር ለጌታ ይሁን ስንቀጣ እንኳን ልጆች ነን ስለዚህ እነዚህ የከበሩ ነገሮች በክርስቶስ ከመመረጥ ልጆቹ ከመደረግ ከምንም በላይ አክሴፕታንሳችን ቅቡልነታችን ክብር ለኢየሱስ ይሁን መረጥ አስቀድሞ በሰራው ስራ ውስጥ አይኖቻችን ገለጠ ክብር ለኢየሱስ ይሁን በምርጫ እግዚአብሔር ወደ ልጆቹ መንግስት ወደ መንግስቱ አፈለሰን ስለዚህ እንኳን ይሄን መንግስት ተቀላቀላችሁ አሜን ቀላል ነገር አለ አይናችን በበራ ጊዜ ዳግም በተወለድን ጊዜ በቅስበት ኢሚዲየትሊ ታውቃላችሁ በፕሮሰስ ቆለም ደህንነት ደስ የሚለኝ ኢሚዲየት ወዲያው በመንፈስ ቦርን አጌን ነውናል እድገታችን ነው ፕሮሰስ የሚያደርገው እንጂ ድነታችን አይደለም ክብር ለጌታ ይሁን እንኳን ዳነን እንኳን አይናችን በራ እንኳን ልጆቹ አደረገን ልጅ ናችሁ አደራ ልጅ ናችሁ እስቲ ልጅ ነኝ በሉ እስኪ ሲቀንጃችሁን ያወዛው ልጅ ነኝ በሉ እስኪ ጮክ ብላችሁ ከዚህ በላይ በሆነ ድምጽ ልጅ ነኝ በሉ እስኪ ልጅ ነኝ በቃ መጓደጃ ያለ ማን ነው ሸዋዬ ዳምጤ አንድ መዝሙር አለ አይደል መጓደጃዬ መመኪያዬ መደገፊያዬ ኢሞርታል የሆነ አባቶቻችን እኮ አይደል ብዙዎቻችን በቃ እንደሱ እኔ ገና 7 ዓመት እያለሁ ነው ብዙም ሳላስተውል ማለት ነው
አይገርማችሁም? ብዙዎች ሞርታል ናቸው። ብዙዎች ይሞታሉ ሰው ስለሆኑ። በማይሞት እጅ ውስጥ ያለ ነው አስተማማኝ አባት ስላለን። ክብር ለኢየሱስ ይሁን። የእስራኤል አባት ሲባል የአብርሃም የይስሐቅ የያዕቆብ አምላክ አባት እሱ የኔም አባት ያንቺም አባት ተብሎ ሲጠራ እግዚአብሔር ካላፈረብን እኛ በስሙ ልንጓደድ ይገባናል። ክብር ለጌታ ይሁን። ስለዚህ በረከቶቻችን ዝም ብለው ውሽፉል ስላደረግናቸው የመጡ አይደለም። አብ ዲዛይን አድርጎ መቼ? ዓለም ሳይፈጠር እንዴት? በክርስቶስ ኢየሱስ ያለ ነውር ቅዱስ አድርጎ። ደስ የሚለው ታውቃላችሁ፣ አብ አሁንም ሲያየን ቅዱስ ነን። በፊቱ አሁንም ያለ ነውር ነን። ለምን ታውቃላችሁ? ከኔና ከናንተ በፊት ቀድሞ የገባ የገዛ ደሙን ይዞ የገባ ኢየሱስ ስላለ። አሜን አሜን አሜን። አሁንም through Christ ስለሚያይ ይሄን መጽሐፍ ስታነቡ በክርስቶስ እስኪደክማችሁ ድረስ through Christ። ስለዚህ አልችልም፣ በፊቱ መቆም አልችልም፣ በእግዚአብሔር ፊት መቆም አልችልም። ያን ብቃት የለኝም። ያን ብቃት የሰጠኝ አንድ አለ፣ በሰውና በእግዚአብሔር መካከለኛ የሆነ አሁን ስለኔ የሚታይ ካህኔ ኢየሱስ አለ። ክብር ለኢየሱስ ይሁን። ለዚህ ነው አባ ብለን ስንጮህ የሚሰማን የልጅነትን መንፈስ ያደረገልን። አባት ብለን የምንጮህበትን የልጅነት መንፈስ ሰጠን እንጂላል። ክብር ለጌታ ይሁን። እስቲ ልጅ ነኝ በሉ እስኪ፣ ጮክ ብላችሁ ልጅ ነኝ በሉ እስኪ። በቃ ልጅ ስለሆናችሁ መብት አላችሁ። አባት ብላችሁ የመሰማት የመደመጥ ማንም በኬሮፍ ማንም የሆነ ነገር በሆነ በጣም ይሄ የአዲስ ኪዳን ትምህርት አይደለም። ታውቃላችሁ፣ የአዲስ ኪዳን ትምህርት አይደለም። ምንም አይነት የጸጋ ስጦታዎች ከቤተ ክርስቲያን ቢገለጡ እግዚአብሔር እናንተን ለማነጽ እንጂ እናንተን እንግዳ አድርገው ሌላን ቤተኛ የሚያደርግ አይደለም። አንዳንድ የዋዎች በጣም ይህን ይሳሳታሉ። ትንቢት እንኳን ሲመጣ ለኮንፎርሜሽን ነው አይደለ? ፎርቴሊንግ እና ፎርዝ ቴሊንግ ይባላል ስለ ትንቢት። አንዳንዱን እንደ ሀገር እንደ ቤተ ክርስቲያን የሩቁን ይናገራሉ፣ ግን እንደ ኢንዲቪጁዋል የሚነግሯችሁ ግን እግዚአብሔር አስቀድሞ በልጅነት መንፈስ የነገራችሁ ኮንፎርሜሽን ማጽኛ ነው እንጂ በየሰዓቱ በየጉባኤው ሰርፕራይዝ የሚያደርግ አምላክ የለንም አብራችሁ ካልዋላችሁ በስተቀር። ከጠፋባችሁ መስመር በእርግጥ ሌላ ሊሰማላችሁ ይገባል። ግን ቤታችን መስመር ካልተቋረጠ አባት እያልኩ በማለዳ መጮስ ከሆነ ብድግ ብሎ እዚህ አንድ ሰውዬ ስለኔ የሆነ ነገር ሊያደርገኝ አይችልም። ለምን? ልጅ ነኝ። አባቴ ለኔ ሳይነግር በእንግዳ ያደናግረኝም። ክብር ለኢየሱስ ይሁን። እኔ ቤተኛ ነኝ። አሜን አሜን። ስለዚህ መደንገጥ የሌለባችሁ እንደዚህ ነው። እግዚአብሔር ለወዳጁ ለልጁ ለኔ ሳይነግረኝ እዚህ ጋር የሆነ ዱብዳ ውስጥ አይበጥም። ግን እንደ አገር እንደ ጉባኤ እግዚአብሔር ወጣ ብሎ ሊናገር ይችላል። ሀገራዊ ትንቢቶች ፎርዝ ቴሊንግ ናቸው። ፎርቴሊንግ ግን ወገኖች የውስጣችሁን ኮንፎርሜሽን ግራ ለምትጋቡበት ይሄ ይሆን ለምትሉበት ነገር የሰራዊት አምላክ እግዚአብሔር እንዲህ ይላል። መንፈሳችሁ ከመንፈስ ጋር ስለሆነ አንድ መንፈስ ስለጠጣ ያ ኮንፎርሜሽን ያ ማጽኛ ይሆናል እንጂ እንዴ አሁን እኮ በቃ በስነ ስርዓት እኮ አግባ ፍታ ሚል እኮ ነብይ ያለበት ዘመን ይሄን ስራ ልቀቀውና ይሄን ስራ የሚል መመሪያ ይሄን ካላደረጋችሁ እንዲያደርጋለሁ ሚል እኮ ታውቃላችሁ። ይሄን ካላደረጋችሁ ሰምቻለሁ። እዚህ አንድ ጊዜ ቨርጂኒያ ገንዘባችሁ ከእናንተ ጋር ይሄን ካላደረጋችሁ፣ ይሄን ካልገዛችሁ፣ ይሄን ብራስሌት ካላሰራችሁ፣ ይሄን ካላደረጋችሁ፣ ይሄን ጠርሙስ ስትይዙት፣ ይሄን ዋስ ስትይዙት፣ አረ እግዚአብሔር ይገስጸው። እንደሱ አይነት ይሄ የንትን ዘመን አይደለም ያለ ነው። አንዱ ጓደኛ ሄዶ ኢትዮጵያ መጀመሪያ ከብዙ አመት በኋላ ነው ሲመለስ ምን አለ እንዴት ነበር ስንለው የነቢያት ማለት የነቢያት ብሉይ ኪዳን ሆኗል አለኝ። ኢትዮጵያ ብሉይ ኪዳን ሆኗል አለኝ። ምን ነው ስለው በቃ ሰው መስማት አቁሞ በሆነ ሰውዬ ነው እየተመራ ያለው። ብሉይ ኪዳን ሆኗል። አዲስ ኪዳናችን የሰጠን ትልቅ ነገር እግዚአብሔር እንደ አባትና እንደ ልጅ የምናወራበት ይሄን መብት ነው። እስቲ ጮክ ብላችሁ አሜን። እስቲ ልጅ ነኝና በሉ እስኪ እኔ ጋር እግዚአብሔር የሚለኝን ነገር እሰማለሁ። ልጅ ነኝና
አባ አባት ብዬ ከጌታ ጋር አወራለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄ አማድ የመጀመሪያው አማድ ይሄ ነው። ስለዚህ ኮንፊደንሳችን የሚመነጨው ኢሳይያስ 60:21 ላይ እንዲህ የሚል ቃል አለ። በጣም ደስ ይላል። ሕዝብሽ ሁሉ ጻድቃን ይሆናሉ፣ እኔም እከብር ዘንድ ለዘላለም ይወርሳሉ ይላል። እስቲ ከኔ ጋር ሕዝብሽ ሁሉ ጻድቃን ይሆናሉ፣ እኔም እከብር ዘንድ ይላል። ዋው! እንዲህ ይላል ኢሳይያስ 61:3 ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ይላል። የጽድቅ ዛፎች ጸድቀናል። ክብር ለኢየሱስ ይሁን።